የጀነራሉ ወሳኝ ጥሪ፣ የኤርትራ ወቅታዊ አቋም፣ የጦርነት ነጋሪትና የባህር በር ፍጥጫ፣ የወታደራዊ አቅም ማጠናከርና የውጥረት ትኩሳት። ጤና ይስጥልን ክቡራንና ክቡራን የዩቲዩብ ቻናላችን ቤተሰቦች፣ የሰዓቱን አጫጭር የሀገር ውስጥና የውጭ ዜናዎችን ይዘንላችሁ መጥተናል። ትኩስ መረጃዎች በየቀኑ እንደተለቀቁ ማስታወሻ መልእክት እንዲደርሰው የዩቲዩብ ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን መጫኖን አይዘንጉ። ወደ መረጃዎቹ እናልፋለን። የጀነራሉ ወሳኝ ጥሪ፣ ከሀገር መሪው አንስቶ እስከ ከፍተኛ የጦር መሪ ድረስ በታላቋ ኢትዮጵያ የባህር ክብር ላይ የተያዘው አቋም የማይለወጥ መሆኑ ተረጋግጧል። የባህር በር ጉዳይ የፖለቲካ ንትርክ ሳይሆን የሕዝብ ጣፈንታ ጉዳይ ነው። በኬንያ የኢትዮጵያ አምባሳደርና የጦር መሪ የሆኑት ጀነራል ባጫ ደበሌ ባስተላለፉት ታሪካዊ መልእክት ኢትዮጵያ የባህር በር መብቷን ለማስከበር ከጎረቤት ኤርትራ ጋር የጋራ እድገት የሚያጎናጽፍ ተግባራዊና ዘላቂ ትብብር መፍጠር ግድ ይላታል ብለዋል። ጀነራሉ ለኢትዮጵያ የሚያስፈልገው የባህር በር የናፍቆት ቅዠት ሳይሆን የማይጣስ የህልውና ጥብቅና መሆኑን በደንብ አብራርተዋል። ያለ ባህር በር የሀገር ኢኮኖሚ መተንፈስ አይችልም፣ ሉዓላዊነትም ጥልቀት የጎደለው ይሆናል። በጥናታዊ ጽሑፋቸው የፕሬዝዳንት ኢሳያስ አፈወርቅን አስተዳደር በማይቀየር ግትርነት የሰከረና ጊዜ የተወው ዘመን በማለት በጠንካራ ቋንቋ ወቀሱ። እንዲህ ያለው አቀራረብ ከሁለት ሀገራት የደም ትስስርና ታሪክ አንጻር ሲታይ እጅግ አሳዛኝ ነው። አክለውም ኤርትራ የቆመች ሙዚየም እንጂ ወደፊት የምትገሰግስ ሀገር ልትሆን አትችልም ሲሉ የብስጭት ቃላታቸውን ሰነዘሩ። የሁለት ሀገራት ዕጣ ፈንታ እንደ መንትዮች ዕጣ ፈንታ የተሳሰረ መሆኑን አሳስበዋል። ለኢትዮጵያ ሉዓላዊነት፣ ለኢኮኖሚ ትንሣኤዋ መነሻ እንዲሁም ለቀጠናዊ የበላይነቷ የባህር በር ወሳኝ ምሰሶ ነው። ጥያቄው ባህር ያስፈልገናል ወይስ አያስፈልገንም የሚል ሳይሆን አሁን ያለው ወሳኝ ፈተና እንዴት በአግባቡ የሕግ ባለቤትነትን እናረጋግጣለን የሚለው የመጪው ዘመን ካርታ ነው። ምንም አይነት የሕግ ሰነድ ኢትዮጵያ ከቀይ ባህር ለዘላለም ሊያግዳት እንደማይችል ጠቅላይ ሚኒስትሩ ማረጋገጣቸው ይህ ለወደፊት ትብብር ከታሪክ የወጣ የማይናወጥ መሰረት መሆኑን አጽንኦት ሰጥተዋል። በመጨረሻም የኤርትራ አመራር የፖለቲካ አካሄዱን በጊዜ ብርሃን ካልፈተሸ ትብብር የማይታሰብ መሆኑን አስረግጠው የኢትዮጵያ ትዕግስት ወሰን የለሽ አይደለም የሚል ጥቅስና ወሳኝ መልእክት አስተላልፈዋል። የኤርትራ ወቅታዊ አቋም፣ የጦርነት ነጋሪትና የባህር በር ፍጥጫ፣ የወታደራዊ አቅም ማጠናከርና የውጥረት ትኩሳት። ኤርትራ የወታደራዊ አቅሟን ማጠናከር መጀመሯን በይፋ አሳውቃለች። የአስመራው መንግስት በብሔራዊ ቴሌቪዥን ጣቢያ በትግርኛ ቋንቋ ለሕዝብ ያስተላለፈው መልእክት የጂኦፖለቲካ ውጥረት ወዴት እያመራ እንደሆነ የሚጠቁም ነው። ይህ መግለጫ ከቀደሙት ዲፕሎማሲያዊ ንግግሮች የራቀ ወታደራዊ ጡንቻን የሚያሳይ ነው። ከኢትዮጵያ በኩል ስጋት እንደመጣባት አውጃ ይህ ዝግጅት ከቀጠናዊ የፖለቲካ ትኩሳት ጋር የተቆራኘ ሲሆን በተለይም የኢትዮጵያን የባህር በር የማግኘት ፍላጎት በጉልበት ለመግታት ያለመ ነው። አስመራ የመከላከያ ኃይሏን እያጠናከረች መሆኑን በኩራት ስትገልጽ፣ ይህ እርምጃ በሁለቱ ሀገራት መካከል ያለውን የሰላም ገመድ ይበልጥ የሚያሳጥርና ውጥረቱን ወደ አደገኛ የትጥቅ ግጭት ምዕራፍ የሚወስድ ነው። የኤርትራ የማስታወቂያ ሚኒስቴር የባህር በርን በተመለከተ ያለውን የሀገራቸውን ጽኑና የማያወላውል አቋም በድጋሚ አረጋግጠዋል። ኤርትራ ለኢትዮጵያ የባህር በር አልባነት ታሪካዊ ተጠያቂነት የለባትም። የኢትዮጵያ የባህር በር የማግኘት ህልም እውን የማድረግ ግዴታም ሆነ ኃላፊነት ኤርትራ የለባትም። ይህ መግለጫ የኢትዮጵያን ፍላጎት እንደ ቀጥተኛ የሉዓላዊነት ስጋት ከመመልከትም በላይ በድንበር ላይ ያለውን የታሪክ ቁስል ዳግም የሚከፍትና የሁለትዮሽ የትብብር መንገድን የሚዘጋ መግለጫ ነው። ኤርትራ የኢትዮጵያን አካሄድ በማውገዝ ዓለም አቀፍ ተጽዕኖ ፈጣሪ ሀገራትና ድርጅቶች በስፋት ጣልቃ እንዲገቡ በአጽንኦት ጠይቃለች። ኢትዮጵያም ከማናቸውም ቀስቃሽ ግጭቶች እንድትቆጠብ ጥሪዋን አሰምታለች። ኤርትራም ከቀይ ባህር አዋሳኝ ሀገራት ጋር ትብብሯን እያጠናከረች መሆኗ በዚህ ወሳኝ የዓለም ንግድ መስመር ዙሪያ ትልቅ የኃይል አካሄድ እየተካሄደ መሆኑን ያመለክታል። አስመራ የኢትዮጵያን ጥያቄ እንደ ቀጥተኛ የሉዓላዊነት ስጋት ትመለከተዋለች። ኤርትራ ለኢትዮጵያ የባህር በር አልባነት ታሪካዊ ተጠያቂነት የለባትም የሚለው መግለጫ የ1993 የኤርትራ ነጻነትን ተከትሎ የተደረገውን ዓለም አቀፍ ውሳኔዎች በማጣቀስ ከህጋዊም ሆነ ከሞራል ግዴታ ነፃ መሆኗን ለማሳየት የተደረገ ጥረት ነው።
ኤርትራ የኢትዮጵያን አካሄድ እንደ ግፍ በመውሰድ ዓለም አቀፍ ተጽዕኖ ፈጣሪ ሀገራትና ድርጅቶች በስፋት ጣልቃ እንዲገቡ ጥሪ አቅርባለች። ኤርትራ ከቀይ ባህር አዋሳኝ ሀገራት ጋር ትብብሯን እያጠናከረች መሆኑ ቀጠናዊ ጥምረት ለመፍጠር የሄደችበትን ርቀት ያመለክታል። ይህ ስትራቴጂ የኢትዮጵያን የባህር ኃይል ፍላጎት ከጎረቤቶች ጋር በመተባበር ለመገደብ ያለመ ነው። የአስመራ መንግስት ዓላማ የኢትዮጵያን ጥያቄ ከቀጠናዊ አለመረጋጋት ጋር በማያያዝ በዓለም አቀፍ ደረጃ ተቀባይነት እንዳያገኝ ማገድ ነው። የኤርትራ መንግስት ወታደራዊ አቅሙን ማጠናከር መጀመሩን በይፋ ማሳወቁ የውጥረቱ አቅጣጫ ከዲፕሎማሲ ወደ አደገኛ የትጥቅ ግጭት ምዕራፍ መቃረቡን ያመለክታል። ይህ የኃይል ማሳያ የኢትዮጵያን ፍላጎት በጉልበት ለመግታት መወሰኗን የሚያሳይ ነው። የአውሮፕላኖች በረራና የጂኦፖለቲካው የጊዜ አቆጣጠር ትንተና። በኤርትራዋ ምጽዋ የአየር ማረፊያ ላይ በድጋሚ የተመለሱት 2 የጭነት አውሮፕላኖች ወይም ካርጎ ከቀላል የሎጂስቲክስ እንቅስቃሴ በላይ የሆነ ትልቅ ስልታዊ መልእክት አስተላልፈዋል። የሳተላይት ምስሎች ማረጋገጫ ያገኙት የአይኤል 76 ቲዲ የተባለው ትልቅ የትራንስፖርት አውሮፕላንና ከእርሱ ጋር ሲ130ኤች ሊሆን ይችላል ተብሎ የተገመተው አነስተኛ የካርጎ አውሮፕላን ወደ ወደብ ከተማ መመለስ በሆርን ኦፍ አፍሪካና በቀይ ባህር ዙሪያ ስላለው የተወሳሰበ የኃይል ሽኩቻ ግልጽ ምልክት ነው። የዚህ ክስተት ቁልፍ ነገር የጊዜ አቆጣጠሩ ነው። ሁለቱ አውሮፕላኖች ለአጭር ጊዜ ከአየር ማረፊያው ጠፍቶ የነበሩበት ጊዜ ፕሬዝዳንት ኢሳያስ አፈወርቂ ወደ ግብፅ ካቀኑበት ወቅት ጋር መገጣጠሙ የሁለቱን ክንዋኔዎች መተሳሰር ይጠቁማል። ፕሬዝዳንት ኢሳያስ ወደ ግብፅ ያቀኑት ከአባይ ወንዝ፣ ከሱዳን ቀውስና ከሁሉም በላይ ደግሞ የቀይ ባህር ደህንነት ዙሪያ ከግብፅ ፕሬዝዳንት አልሲሲ ጋር ሰፊ ውይይት ለማድረግ ነበር። ግብፅ በቅርቡ የኤርትራን ሉዓላዊነትና የክልል አንድነት የማትደግፍበት ምክንያት እንደሌለ አጽንኦት ሰጥታለች። የካርጎ አውሮፕላኖቹ ከፕሬዝዳንቱ ጉዞ ጋር ተያይዞ መጥፋትና የጦር መሳሪያ ጭነው ተመልሰዋል የሚለው ግምት በሁለቱ አገሮች መካከል የተደረሰው ስምምነት ፈጣንና ተግባራዊ ምላሽ እንደሚያስፈልገው ይጠቁማል። ዲፕሎማሲያዊና ወታደራዊ ሎጂስቲክሱ እጅ ለእጅ መሄዳቸውን ያሳያል። ኤርትራ የውጭ አጋሮቿን በመጠቀም የመከላከያ አቅሟን ማጠናከር ትፈልጋለች። የጦር መሳሪያዎቹ በቀጥታ ወደ ምጽዋ መምጣታቸው በአካባቢው ለሚገጥሟት ለውጦችና ውጥረቶች ምላሽ ለመስጠት ወታደራዊ ቁሳቁስ በፍጥነት ማስገባት እንዳለባት የሚያሳይ ነው። ይህ የቅርብ ጊዜው የኢትዮጵያ የቀይ ባህር ፍላጎት መግለጫዎች ከጨመሩ በኋላ የሚታይ ሲሆን ይህም ኤርትራ የሉዓላዊነቷን ደህንነት ለማረጋገጥ ስልታዊ ዝግጅት እያደረገች እንደሆነ ይጠቁማል። ግብፅና ኤርትራ የየመንን የባህር ዳርቻ አቋርጦ የሚያልፈውን ዓለም አቀፍ የንግድ መስመር ደህንነት ማስጠበቅን በተመለከተ የጋራ ስትራቴጂካዊ ፍላጎት አላቸው። የጦር መሳሪያ ጭነቱ በሁለት ሀገሮች መካከል የቀይ ባህርን ደህንነት ለማጠናከር የተደረገው ሰፊ ስምምነት ወይም የትብብር አካል ሊሆን ይችላል። ይህ ትብብር ሌሎች የቀይ ባህር ዳርቻ መንግስታት ጣልቃ እንዳይገቡ የራሳቸውን የጸጥታ አቅም በጋራ የማሳደግ ዓላማ ሊኖረው ይችላል። ይህ ክስተት የኤርትራን አየር ማረፊያዎችን ስልታዊ ጠቀሜታ በድጋሚ ያሳያል። ምጽዋ የኤርትራን የውስጥ ደህንነትና የውጭ ግንኙነትን የሚያመለክት የስሱ የሎጂስቲክስ መገኛ እንደሆነች ተረጋግጧል። የአውሮፕላኖቹ መመለስ በፕሬዝዳንት ኢሳያስና በግብፅ መካከል ጠንካራ የጸጥታ ትስስር መኖሩን ያጎላል። በመጨረሻም ይህ የተጠናከረ ወታደራዊ እንቅስቃሴ በሆርን ኦፍ አፍሪካ አካባቢ ያለውን ውጥረት በወታደራዊ ዝግጅት ምላሽ እንደሚያገኝ እንዲሁም ዲፕሎማሲያዊ እንቅስቃሴዎች ከምስጢራዊ የኃይል ሽግሽግ ጋር በቅርበት እንደሚገናኙ ያሳያል። ክቡራን አድማጮች ለሰዓቱ ብታደምጧቸው ያልነውን አጫጭር መረጃዎች ያደመጣችሁትን ይመስላል። ስለተከታተላችሁን ከልብ እያመሰገንን ከሰዓት በኋላ በሌሎች አጫጭር ጥንክሮች እስከምንገናኝ በያላችሁበት መልካም ውሎ እንመኛለን።